ደርግ ሲነሳ ሊይዘው ይገባ ነበር ብለህ በቀደመው ክፍል ስታነሳ የነበረው ነገር ነበር። ኢህአዴግ ግን ያንን ይዞ መጣ። ከጫካ ገና ሲመጣ ሁለት አካላት ላይ ትኩረት አድርጋለሁ አለ፣ ሴቶችና እስልምና ላይ። ቢያንስ በዚህ ሐሳቡ ይሻላል ያልከኝ ነበር። እሱ ሌላ ፖይንት ነው። እሱ ሌላ ፓራዳይም ነው። ምንድነው መሰለህ እንደነገርኩህ ሙስሊሙን እቆምለታለሁ የሚል ሐሳብ ይዞ መጣ። የተጨቆኑት ገበሬውን ሴቱን ምናምኑ እቆምለታለሁ ብሏል አይደል? ሙስሊሞች ግን በዚህ ሀገር ላይ ከቋሚዎች ናቸው ወይ የሚለው ላይ ነው ፖይንት። ፖለቲካል ሴንተሩ ያለው ከሚቆሙለት ሳይሆን ከሚቆሙት መካከል መገኘት ነው ይያለው። እቆምለታለሁ ብሏል። ኦብቪየስሊ ለምንድን ነው ያን ያደረገበት? ሌላ እንትን አለው ደግሞ ሌላ ሐሳብ አለው። ሁለቱንም ማየት እንችላለን ከፈለግን። ከቋሚዎቹ ውስጥ ከአድራጊዎቹ ውስጥ ሲያደርግ ግን ሙስሊም በዚህ ሆኑ ቀጠናዎችን በአጋር ድርጅትነት ነው የቆረራቸው፣ ዳርቻ ነው ያደረጋቸው። ኢምፓክቱ ቀላል እንዳይመስል። እስኪ ፖለቲካ አፍተር ኦል አርባን ፖለቲክስ ነው፣ የከተማ ፖለቲካ ነው አይደል? አፋሮች አዲስ አበባ ላይ ምን ያክል ቪዚብል ናቸው? ሶማሌዎች አዲስ አበባ ውስጥ ምን ያክል ቪዚብል ናቸው? የሆነ ሰፈር ታገኛቸዋለህ። አዲስ አበባ የሚባል ልክ ማንኛውም ኮሚኒቲ ጉልት ውስጥ እንደምታገኘው ደቡቡ አዲስ አበባ ውስጥ በደንብ እንደሚታየው አፋሩ አዲስ አበባ ውስጥ ያቺ ፖለቲካል ተሳትፎ ናት ይችን ወሰነችው። ቀላል እንዳይመስል። ዲሞግራፊክ ኢምፓክቱ፣ ኢኮኖሚክ ኢምፓክቱ ምናምን በጣም የተያያዘ ነው። ስለዚህ በዛ ቆረራቸው። ለሙስሊሙ ቆም ያለው ሲል ደግሞ አንዱ ሴንተር ፖይንት አለ ህዝቡ መረዳት ያለበት። ደርግ በጣም ቻሌንጅድ የሆነው እነዛ ብሔር ብሔረሰቦች ኢትዮጵያ ሰርቶ አደሮች ምናምን የሚሉ የሶሻሊስት ጄኔሬሽኖች ከከሰሙ በኋላ ቀጣይ እነሱ እየለደሙንና እየተጸጸቱ ወደ ሃይማኖታዊ አስተሳሰብ እየተመለሱ የሃይማኖት ኖስታልጂክ እየሆኑ መጡ። 1966 በኢትዮጵያ ውስጥ ትልቅ ሽፍት ነው እና አምናለሁ ያ የብዙዎች ቁጭት። መለወጥ የነበረበት ነገር አልተለወጠም እንጂ ትልቅ የለውጥ ዘመን ነበር።